ወሎ ነበልባል ደጃዝማች መንገሻ አቡይ ክፍል 2 የካፒቴን ጎራ ታሪካዊ ውጊያ በ1935 ዓ.ም የፋሽስት ጣሊያን ኢትዮጵያን በወረረ ጊዜ የወሎ ምድርም ከወራሪው ጦር ግፍ አልተረፈችም። የጣሊያን ጦር በሲኞር ማሪቴ፣ በሲኞር ካቦና በዋና አዛቱ ካፒቴን ባረንቱ እየተመራ ወደ አልብኮ በመግባት ደጋጋ አካባቢ ጎሞ በተባለ ስፍራ ሰፈር፣ ዓላማውም ወሎን በሙሉ በቁጥጥሩ ስር መዋል ነበር። በዚያን ወቅት አልብኮን ያስተዳድሩ የነበሩት ደጃዝማች መንገሻ አቡዬ ከእምቢ ለአገሬ በማለት የክተት ጥሪ ያደረጉ። የጥሪያቸውን ምላሽ በመስጠት ግራዝማች አበባ አሳላፊ መራሸ ሙሄ ሐሰን ፊት አውራሪ መኮንን ግራዝማች አስፋው ልጃቸው ተፈሪ መንገሻና ሌሎች በርካታ አርበኞች ተሰባሰቡ። በመስከረም 1929 ዓ.ም ባላቸው የጦር መሳሪያ ጎራዴ፣ ጋሻና ጦር ታጥቀው ከሳልመኔ 27 ኪሎ ሜትር ርቀት ላይ ቁንዲ በተባለ ስፍራ ሰፈሩ። የጠላት ጦር በካራሶዶ ጎራ መስፈሩን እንደሰሙ ደጃዝማች መንገሻ አቡይ ከምሽቱ 2:00 ሰዓት አካባቢ በታላቅ ወኔ ወደ ጠላት ምሽግ አመሩ። የጣሊያን ጦር ግን የአርበኞቹን ኃይል በማቃለል ይህች ጦር እኛን ልትገጥም እያለ ይሳለቅ ነበር። ነገር ግን የወሎ አርበኞች በሀገር ፍቅር ተነሳስተው ምሽጉን ከበቡ። በጥቂት ጊዜም ከባድ ውጊያ ተቀሰቀሰ። በዚያ አስደናቂ ውጊያ የደጃዝማች መንገሻ አቡይ ጀግና ተዋጊ አሳላፊ መራ በፎከረ ወኔ የጠላትን መስመር ሰንጥቆ ገባ። በመጨረሻም የጣሊያን ዋና አዛዥ ካፒቴን ባረንቱን በጎራዴ በመቅላት ታሪካዊ ድል አስመዘገበ። ይህ የጀግንነት ተግባር የጠላትን ሞራል አፈረሰ፣ ለኢትዮጵያውያን ደግሞ ትልቅ መነሳሳት ሆነ። ይህን ጀብድ የተመለከተችው አዝማሪ መስኪቱ ጋቲራ እንዲህ ብላ ተቀኘች። እኔ በአልብኮ ሰው የለም ብዬ፣ እኔ በአልብኮ ወንድ የለም ብዬ፣ ካፒቴን ገዳይ መንገሻ አቡዬኩ። ከዚያ ቀን ጀምሮ ካራሶዶ ጎራ በታሪኩ ላይ ካፒቴን ጎራኬ በሚል ስም ተጠራ። የደጃዝማች መንገሻ አቡይ ጀግንነትም በመላው ወሎ እና ኢትዮጵያ ተናኘ። ነገር ግን የአርበኝነት ትግሉ ገና አላበቃም ነበር። ከማይጨው ጦርነት በኋላ ደጃዝማች መንገሻ አቡይ የሽንቅ ውጊያ በመጀመር ወደ ጎጃም በማቅናት የጸረ ፋሽስት ትግሉን ወደ አዲስ ምዕራፍ አሸጋገሩ። አዘጋጅ ደቡብ ወሎ ዞን ባህል ቱሪዝምና ስፖርት መምሪያ። ይቀጥላል። ክፍል 3